እግዚአብሔር ግን እንድናገር ወደ እናንተ እንድናገር የላከኝ ቃል ስምህ ማን ነው? ስምህ ማን ነው? እግዚአብሔር ዛሬ ስምህ ማን ነው እያለ ነው። አሜን። የድሮ ማንነትህ በፊትህ ያለውን ዘመን አይወክለውም። ይህ የድሮ ማንነት የሚለው የድሮ ስምህ የድሮ መታወቂያ በፊትህ ያለው ዘመን 2019ን አይወክለውም። አሜን። የምትታወቁበት ቀድሞ የምትታወቁበት ስም ድሮ የምትገለጡበት ሰው የሚያውቃችሁ ሁኔታ የሚያውቃችሁ ያ ስም በፊታችሁ ያለውን አዲሱን ዘመን አይወክለውም። በአዲስ ስም እግዚአብሔር ነገራችሁን ይለውጣል። በአዲስ ስም ዘመናችሁን ይቀይራል። በአዲስ ስም ፊውቸራችሁን ይለውጣል። ፕሬዝ ጋድ። እግዚአብሔር የለውጥ አምላክ ነው። እግዚአብሔር ነገርን ይለውጣል፣ ይቀይራል። ስታግናንት የቆየ አንድ ቦታ የሚቆይ ነገር በዛ እግዚአብሔር ደስ አይሰኝም። ከአሮጌው ማንነታችን ወደ አዲስ ማንነት መለወጥ ይሁንልን። አሜን ይሁንልን። እግዚአብሔር የሚፈልገው ያንን ነው። የእግዚአብሔር መንግስት የለውጥ መንግስት ናት። አሜን አሜን። የእግዚአብሔር መንግስት የለውጥ ስርዓት ያለባት መንግስት ናት። በዚህ ስርዓት በዚህ ለውጥ ስርዓት ውስጥ አልለወጥም ካላችሁ ወዳጆቼ ከእግዚአብሔር ጋር ጥል ውስጥ ነው ያላችሁት። መጽሐፍ ቅዱስ ሲናገር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ንስሐ ግቡ። የእግዚአብሔር መንግስት የመጀመሪያው የእግዚአብሔር መንግስት ወደዚህ ምድር ስትገለጥ ወይንም በክርስቶስ በኩል ወደኛ ስትመጣ ኢየሱስ ይዞት የመጣው ቃል አለ። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ወደ እግዚአብሔር መንግስት የምትገቡት በለውጥ ነው ይላል። ሃሌሉያ። በተለወጠ ማንነት ነው። በአሮጌ ማንነት አይገባም። በአዲስ ማንነት ትሻገራላችሁ። ያ ምንድነው? እሱ ይሄ ኃጢአትን የቀድሞ የአዳምን ኃጢአት በመተው ወይንም ይቅርታን በማግኘት በክርስቶስ ኢየሱስ አዳኝነት በመቀበል ወደ አዲስ ላይፍ ስታይል መሻገር መግባት። ስለዚህ ንስሐ ገብቶ ወደ እግዚአብሔር መንግስት መሻገር ያ የእግዚአብሔር መንግስት ስርዓት አንዱ ነው። ስለዚህ እግዚአብሔር መንግስት ስትሰራ እረኛን ወደ ንጉስ ሃሌሉያ እረኛ የነበረ ወይንም ተራ የነበረውን ህዝብ ንጉስ። እናንተ ቀድሞ በጨለማ የነበራችሁ አሁን ግን ወደሚደነቅ ብርሃን የጠራችሁ አንዳንዶቻችሁ የንጉስ ካህን አሜን ትሆኑ ዘንድ ትራንስፎርሜሽን እግዚአብሔር በለውጥ ነው የሚሰራው። አሜን። እናንተ ለውጦ ነው የጨለማን ስራ የሚያፈርሰው። ደካማ የነበራችሁትን ኃይለኛ ያደርጋችኋል። በእናንተ የጠላትን ስራ ያፈርሳል። ከጨለማው ስራ በታች የነበራችሁ በጨለማው ግዛት ስር የነበራችሁ በዛ ጭንቀት ውስጥ የነበራችሁ ነገር ግን እግዚአብሔር መንፈሱን ልኮ ኃያል አድርጓችሁ ገዢ ያደርጋችኋል። የጠላትን ስራ በእናንተ ያፈርሳል። አሜን አሜን። ምክንያቱም የተለወጠ ማንነት እግዚአብሔር ደስ ያሰኘዋል። አሜን። አሳዳጅ ወደ ሐዋርያ አሳዳጅ የነበረውን ወይንም አመፀኛ የነበረውን ትዕቢተኛውን ሐዋርያ አድርጎ የእግዚአብሔር ባሪያ ያደርጋል። ሳኦል እንደዛ ነው። በኋላ ላይ ጳውሎስ የተባለውን አሳዳጅ ክርስቲያኖችን ያሳድድ ነበረ። ወደ ሶሪያም ደብዳቤ ይዞ ሲሄድ ኢየሱስ ክርስቶስ መሃል ላይ ጣልቃ ገባበት። ሳኦል ስለምን ታሳደደኛለህ? ብትቋቋም ወይንም ኤጌንስት ብታደርግ የመውጊያው ብረት ባንተ ላይ ይበረታል። ባትለወጥ ለውጥን ሪዚስት ብታደርግ የመውጊያው በትር ይበረታባል። ስለዚህ ለውጥ ወዳጆቼ የእግዚአብሔር አንዱ መሳሪያ ነው። እግዚአብሔር የሚሰራበት መንገድ ነው። ስለዚህ ከዛ ሰዓት ጀምሮ የጳውሎስ ሕይወት ተለወጠ። አሜን። ከዛ በኋላ እግዚአብሔር ለአሕዛብ ሐዋርያ አድርጎ ሾመው። ወዳጄ አሳዳጁን የእግዚአብሔር የክርስቶስ ሐዋርያ ሲያደርግ፣ አመፀኛውን ትሁት ሲያደርግ፣ ክብር ለኢየሱስ ይሁን። የኛ ጌታ ይችላል። የሚሳነው ነገር የለም። ሃሌሉያ። የሚሳነው ነገር የለም። ይሰራል። የሰውን ልብ ይቀይራል። የሰውን ልብ ይለውጣል።
ስለዚህ እኛ አስቸጋሪዎች ሆነን ሳለን በክርስቶስ ኢየሱስ ተለወጥን። ብርሃኑ በራልን። ብርሃኑ ሲበራልን ወደሚደነቅ ብርሃን ውስጥ ገባን። አሜን። ለውጥ ማለት ወዳጆቼ መንፈሳዊ ለውጥ፣ የውስጥ ለውጥ ወሳኝ ነው። ዛሬ ግን እኔ ልናገር የፈለኩት የነፍስ ለውጥ ነው። እሷ ነች የምታስቸግረው። አንድ ጊዜ ተለውጠናል በክርስቶስ ኢየሱስ። እዚህ ጋር ብዙዎቻችን ጌታ ኢየሱስ ክርስቶስን አዳኝ አድርገን ተቀብለናል። ያ የመንፈሳዊ ለውጥ አንድ ጊዜ ተፈጽሟል። አሁን ግን የሚያስፈልገን የነፍስ ለውጥ ነው። የነፍስ ለውጥ በእግዚአብሔር ቃል ነው። አሜን። የእግዚአብሔር ቃል ነፍስን ይለውጣል። አሜን። ስለዚህ ትራንስፎርሜሽን በውስጣችን በነፍሳችን ላይ በቃሉ እግዚአብሔር ያደርጋል። ዘፍጥረት ምዕራፍ 32 ከ27 እስከ 28 እንደዚህ ይላል። በዚያችም ሌሊት ተነሳ። ይህንን ቃል ባለፈው ሳምንት ተናግሬዋለሁ። በዚህ ላይ ነው ተንተርሼ የምናገረው። ባለፈውም ሳምንት ይህንንም ሳምንት በዚህ ላይ እናገራለሁ። በዚያችም ሌሊት ተነሳ፣ ሁለቱን ሚስቶችና ሁለቱን ባሪያዎች 11ዱንም ልጆቹን ወስዶ ያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ። እንዲህም አለ፣ ሊነጋ አቅላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም። ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃል ይላል። ክብር ለኢየሱስ ይሁን። ስምህ ማን ነው? እግዚአብሔር የጠየቀው አንድ ነገር ነው። ስምህ ማን ነው? እሱ የጠየቀው ካልባረከኝ አልለቅህም። ሊነጋጋ አቅላልቷል፣ ልቀቀኝ ሲለው ካልባረከኝ አልለቅህም። ባለፈው ሳምንት ስናገር እግዚአብሔርን ታገሉት ብያለሁ። በምን? እግዚአብሔርን በጸሎት ታገሉት። ከእግዚአብሔር ጋር ትግል ወሳኝ ነገር ነው ብያለሁ። ካልባረከኝ አልለቅህም ነው ያለው። እግዚአብሔር ግን ስምህ ማን ነው? ባርክ ያለው ማለት ይችል ነበር እግዚአብሔር። ነገር ግን የጠየቀው ስሙን፣ ማንነቱን አድሬስ አድርጎ ሊናገረው ፈለገ። እርሱም እኔ ያዕቆብ ነኝ አለ። ያዕቆብ ነኝ። ይሄ ያዕቆብ የሚለው ስም ያዕቆብ ማንነቱን ይሄ የአባት እናት ያወጡለት ስም አይወክልም። ያዕቆብ የሚለው ስሙ ወይንም በነፍሱ ውስጥ ያለ ትክክለኛ ስም አለ። ይሄም ስም አጭበርባሪው፣ አታላዩ፣ ተረከዝ አሰናካይ የሚል ትርጉም አለው። እያሰናከለ ነው የመጣው። እስካሁን ድረስ እያሳሳተ ነው የመጣው። ስሙ በሱ ላይ እየሰራ ነበረ። ያዕቆብ ስሙ መቀየር እንዳለበት፣ ከመባረኩ በፊት መባረክ እንዳለበት እግዚአብሔር ስለሚያውቅ ስምህ ማን ነው? ወዳጆቼ እግዚአብሔር ሳይለውጣችሁ አይባርካችሁም ያልኩበት ምክንያት ያለ ለውጥ ብትባረኩ ጥፋታችሁ የከፋ ነው። በሕይወታችሁ ላይ የሚመጣው ለውጥ ይሄ ነው የሚባል አይደለም። ጥፋቱ እንደውም የበረታ ነው የሚሆነው። ሳውልን ተመልከቱ። ሳውል ኦልድ ቴስተመንት ላይ ያለው እግዚአብሔርም ለንግስና ፈለገው። ባህሪው አልተሰራም፣ ካራክተሩ አልተለወጠም። ነገር ግን እግዚአብሔር ቀባልኝ አለው፣ ቀባው። ሰውየው ግን የተለወጠ ነገር የለም። በውስጡ ትዕቢት አለ፣ አለመታዘዝ አለ፣ ኩራት አለ። ያ ማንነቱ ስላልተለወጠ ከእግዚአብሔር ጋር ጥል ሆነ፣ ከእግዚአብሔር ጋር አለመስማማት ሆነ። ንቄዋለሁ አለ። ለምን? የተለወጠ ማንነት በእርሱ ላይ አልነበረም። እግዚአብሔር ግን ዳዊትን ሲያገኘው በምድረ በዳ የሰራው የእሴይን ልጅ ዳዊትን አገኘሁት ሲል አስቀድሞ በምድረ በዳ አግኝቶት ነበረ። እግዚአብሔር በምድረ በዳ ዳዊትን ሰርቶት ነበረ። ስለዚህ ለሳሙኤል ሲነግረው ለእኔ ቀባልኝ አለ። አሜን። የተሰራ ማንነት፣ የተለወጠ ማንነት
በዳዊት ሕይወት ውስጥ ነበረ። ስለዚህ እግዚአብሔር ሲቀባው ዳዊትን ያቀው ስለነበረ ነው። ስለዚህ ከትግል በኋላ እግዚአብሔር ስምህ ማን ነው የሚል የውስጡን ስም፣ ሰው የማያየውን ስም ይጠይቃል። ሰው የማያየው ስም፣ በውስጥ ያለ የነፍስ ላይ ያለ ስም። ምክንያቱም እግዚአብሔር ሳይለውጥህ አይባርክም፣ ሳይለውጥህ አይልክም። ሙሴን ስትመለከቱ ሙሴ ኃይለኛ ሰው ነበረ። ትዕቢት ያለበት፣ ትንሽ ነገር ሲነካ ግንፍል የሚል ኃይለኛ ቁጡ ሰው ነበረ። ለዛ ነው ግብፃውያንና እስራኤላዊ ሲጣሉ አይቶ ግብፃዊውን አንቆ ገደለው ይላል። ኃይለኛ ቴኳንዶ የተማረ ይመስለኛል። እዚህ ጋ ነው ያለው እልሁ፣ ንዴቱ፣ ብስጭቱ። ወዲያውኑ ገደለና አሸዋ አልብሶ ማንም አላየኝም አለ። ከጥቂት ጊዜ በኋላ አንዱ እስራኤላዊም እንደ ግብፃዊው ልትገለኝ ነው ወይ ሲል ሸሽቶ ወደ ምድረ በዳ ሄደ። እግዚአብሔር በምድረ በዳ ማንነቱን ቀየረ። አሜን። የለውጥ ስፍራ፣ እግዚአብሔር የለውጥ ስፍራ አለው። ምናልባት በለውጥ ውስጥ ልትሆኑ ትችላላችሁ። በምድረ በዳ ውስጥ ልትሆኑ ትችላላችሁ። የእግዚአብሔር የሚሰራበት ስፍራ ምድረ በዳ ይባላል። እግዚአብሔር ስማችሁን የሚለውጥበት ስፍራ ምድረ በዳ። በዛ ስፍራ ላይ ስማችሁን ይቀየራል። ማንነታችሁ፣ ስማችሁን ማለት ወዳጆቼ ማንነታችሁ የምትታወቁበት፣ በውስጣችሁ ያለ ሊቀየር እግዚአብሔርን ደስ የማያሰኝ ባህሪ፣ እግዚአብሔርን የማይወክል ባህሪ፣ ትዕቢተኝነት፣ ቅናት፣ ትዕግስት ማጣት፣ ብስጭት፣ ሐሜተኝነት፣ እነዚህ ሁሉ እግዚአብሔርን ስለማይወክል በውስጣችሁ ያለ የድሮ አዳም ማንነት ኦልድ ኔቸር፣ ይህንን እግዚአብሔር ማጥፋት ይፈልጋል። ኦልድ ኔቸር ከውስጣችሁ። ስለዚህ እግዚአብሔር ያንን ኦልድ ኔቸር አድሬስ አድርጎ ይናገራል። ስም ማን ነው? በምንድን ነው የምትታወቀው? ነፍስ የምትታወቅበት በውስጥ ሂድን የሆነ ማንነት ማን ነው ይላል። አንዳንዶቻችን ኃይለኞች ነን። ቸርች ላይ ስንመጣ ምናልባት ጸባይኛን እንመስላለን። ነገር ግን እስኪናገሩን እስኪነኩን የሆነ ቃል እስኪነኩን ወይም በሆነ ቃል እስኪናገሩን ድረስ ነው ንዴታችን፣ ቁጣችን፣ ብስጭታችን። የእግዚአብሔር መንፈስ ግን ያንን ማንነት አድሬስ አድርጎ መለወጥ ይፈልጋል። ፕሬዝ ጋድ። ስለዚህ ወዳጆቼ እግዚአብሔር ይንካን፣ ይለውጠን። አሜን። ይለውጠን። አሜን። እግዚአብሔር ሲለውጠን ወዳጆቼ በእውነት በማይጠፋ በረከት ይባርከናል። አሜን። ዛሬ ታይቶ በማይጠፋ በረከት፣ ነገር ግን ሳትለወጥ የምትባረከው በረከት ያጠፋል። ካራክተር ካልተሰራ፣ ባህሪ ካልተሰራ ወዳጄ ያ በረከት ያጠፋል። ያንን ስለሚያውቅ እግዚአብሔር አድሬስ አድርጎ የውስጥህን ማንነት ይጠይቃል። ስለዚህ ያዕቆብ እግዚአብሔር ስም ማን ነው ሲል ታያላችሁ። ምናልባት ያዕቆብ አባቱ የማያውቀው ማንነት አለ። በውስጡ የተቀመጠ ማንነት አባቱ የማያውቀው እሱና እሱ የሚያውቁት ማንነት አለ። በጭምብል ያለ ማንነት፣ ጭምብል ያደረገ ማንነት፣ የማይታይ ማንነት፣ ሰው አይቶ የማያውቀው ማንነት። እንዴ እገሌ እንደዚህ ነው እንዴ? እስኪነካ ድረስ ነው እንዴ? ያ የውስጡ ማንነት ነው። ስለዚህ እግዚአብሔር ያ ማንነት እንዲገለጥ እንዲታይ ይፈልጋል። ያ ሲገለጥ እግዚአብሔር ያን ጊዜ በቃሉ ይለውጠዋል። ስለዚህ ወዳጆቼ አባቱ የማያውቀው ማንነት ነበር። አባቱ የሚያውቀው ደግሞ ማንነት አለ። በውስጡ ግን ጭምብል ያደረገ ማንነት አለ። ጭምብል ያደረገ የማይታወቅ። ትዝ ይላችሁ እንደሆነ ወደ አባቱ ሲመጣ አባቱ አይኑ አያይም ነበርና እኔ ኤሳው ነኝ ብሎ መጣ። የያዕቆብ አንዳንዱ ባህሪው እንደ ሙቪ ካራክተር ሰራተኛ፣ ሙቪ የሚሰሩ አክተሮች አሉ። ይሄ ምን ይሉታል? ሂፖክራት፣ አስመሳይ ማንነት፣ ሂፖክራት ግሪኩ የሚለው። ስለዚህ ኤሳውን መስሎ መጫወት ጀመረ። ሽታ የኤሳውን አይመስልም። ነገር ግን ስዳስስ ኤሳውን ትመስላለህ። አረ ኤሳው ነኝ፣
እንዴት በፍጥነት አድነ መጣ ተሳካልኝ አለው። አባቱን እንዴት በውሸት እንዳመቻቸ ለበረከቱ ታያላችሁ። ስለዚህ በልዩ ጭምብል በውስጡ በተካነው ማንነት አባቱ ጋር ደርሶ አባቱን የነበረውን በረከት ሁሉ ተቀብሎ ሾልክ ብሎ ሄደ። ስለዚህ ወዳጆቼ እግዚአብሔር ጋር ሲደርስ እንደዛ የለም። አባቱ እንዳታለለ እግዚአብሔርን አያታልልም። በእግዚአብሔር ፊት ሁሉ የተገለጠ ነው። ፕሬዝ ጋድ። እግዚአብሔር ሁሉን ያያል። አሜን። ስለዚህ አማራጭ የለውም። አንተ ማን ነህ ሲል ያዕቆብ ነኝ አለ። ያዕቆብ ከማለት ውጪ ሌላ አማራጭ የለውም። ሃሌሉያ። ያዕቆብ ነኝ አለ። አዳም አዳም ብሎ እግዚአብሔር ወደ አዳም ሲመጣ ወዴት ነህ ሲለው ራቁቴን ነኝና ፈሪቼ ተደብቄያለሁ አለ። ራቁቴን መሆንን ማን ነገር አለው? በእግዚአብሔር ፊት ሁሉ የተገለጠ ነው ይላል። እግዚአብሔር አቶት አይደለም አዳም ራቁቱን መሆኑን፣ ነገር ግን ኮንፍሮንት ማድረግ ስለፈለገ ነው። ራቁትነትን ማን ነገረ? አሜን። ወዳጆቼ እግዚአብሔር ፊት የተሰወረ ሁሉም ራቁቱን በቃ የተገለጠ ነው ይላል። በእርሱ ፊት የተሰወረ አንዳች ነገር የለም። ለእግዚአብሔር ግለጡለት፣ እግዚአብሔር ይፈውሳችኋል። አሜን። እግዚአብሔር ሲጠይቃችሁ አንተ ማን ነህ ሲል ያ ኦልድ ኔቸር በውስጥ ያለው ኦልድ ኔቸር ማን እንደሆነ ግለጥ፣ እግዚአብሔር ይፈውሰዋል። አሜን። ስለዚህ ዛሬ ጌታ የሚጠይቀን እንድባርካችሁ ከፈለጋችሁ ስማችሁ ማን ነው ይላል። ቁጡ ከሆናችሁ፣ ተናዳጅ ከሆናችሁ፣ ሐሜተኛ ከሆናችሁ፣ ትዕግስት የሌላችሁ ከሆናችሁ ይህንን በእግዚአብሔር ፊት አቅርቡት። እግዚአብሔር ይፈውሳችኋል። እግዚአብሔር ነፃ ያወጣችኋል። ስምህ ማን ነው? ይህ መታወቂያችሁ ላይ ያለው ስም አይደለም፣ በነፍሳችሁ ውስጥ ያለውን ስም ነው እግዚአብሔር የሚጠይቃችሁ። ራስህን እንዴት ታየዋለህ? ስለ ራስ ያለ አመለካከት ምን አይነት ነው ይልሃል። ስምህ ማን ነው በሚለው ጥያቄ ውስጥ የሚካተቱ ጥያቄዎች አሉ። እግዚአብሔር ሲጠይቅ ስምህ ማን ነው ሲል ስምህ ማን ነው ብቻ አይደለም፣ ራስህን እንዴት ታየዋለህ? ፈሪ፣ ተጠራጣሪ፣ ድንጉጥ አድርገህ ትመለከታለህ ወይስ ኃያልና ብርቱ አድርገህ ታያለህ? እግዚአብሔር ያንን አድሬስ ማድረግ ይፈልጋል። ልክ እንደ ጌዲዮንም ከሚዲያማውያን የተነሳ በወይን መጥመቂያ ውስጥ ገብስ ይወቃ ነበረ። ከምን የተነሳ? ሚዲያማዊን ከመፍራት የተነሳ ፍርሃት፣ ወንድማችን ውስጥ ያለ ፍርሃት እጅግ ሰፊ ከመሆኑ የተነሳ በማይደረግ ስፍራ ላይ ማይደረግ ነገር ያደርጋል። ስለዚህ እግዚአብሔር አየውና በዚህ ህይወት አትቀጥልም አለው። በዚህ ማንነት አትቀጥልም አለ። አንተ ብርቱ ኃያል ነህ አለ። ቀየረው ስሙን። ስሙ ከዚህ በኋላ ፈሪው ሳይሆን አንተ ብርቱ ኃያል። እስቲ ከጎናችሁ ያለውን አንተ ብርቱ ኃያል በሉት። እግዚአብሔር የሚጠራ በዚህ ስም ነው። አንተ ብርቱ ኃያል። ራስን እንዴት ታየዋለህ? ሁኔታውስ ምን ብሎ ይጠራሃል? ሁኔታው በአካባቢ በዙሪያ ያለው ሁኔታ ምን እያለ ነው ስለ አንተን የሚጠራ? የከሰረ ሰው የሌለው ተስፋ ቢስ እያለ የሚጠራ ከሆነ ወዳጄ እግዚአብሔር ተስፋክ ነው። ዛሬ ስም ይቀየራል። አሜን። ስም ይቀየራል ዛሬ ወዳጆቼ። እግዚአብሔር ሲሰራ ልዩ መሳሪያ አለው። ሰው የማያየው ልብ ውስጥ ገብቶ የሚቀይረው ሰርጀሪ የሚያደርገው ስራ አለው። አሜን። ልባችሁን ይለውጣል። ልብ ምን ይላል? ድንጋዩን ልብ ወደ ምን ቀይራለን? ወደ ስጋ ልብ። አሜን። እግዚአብሔር ብቻ ነው ይሄን የሚችለው፣ ሰው አይችልም። ስለዚህ ብዙ ድንጋይ ልቦችን እግዚአብሔር በቃሉ ወደ ምን ይቀይረዋል? ወደ ስጋ ልብ። ስጋ ልብ ማለት ሴንሲቲቭ፣ ለእግዚአብሔር ነገር ሴንሲቲቭ የሆነ እግዚአብሔር ለሚናገረው ነገር አቤት የሚል የሚቀበል የሚታዘዝ ከእግዚአብሔር ጋር የሚስማማ ልብ ማለት ነው። ስለዚህ እግዚአብሔርን ሰምቶ ለሚታዘዙት እግዚአብሔር በረከት አለው። ስለዚህ ያለፈው የቀድሞ ህይወት ምን ብሎ ይጠራሃል? ምን እያለ ነው የሚጠራው? የቀድሞ ህይወት ጌታን ከማግኘት በፊት ይሁን በቀድሞ ህይወት ላይ ምን ብሎ ይጠራሃል? የቀድሞ ህይወት እግዚአብሔር ዛሬስ ምን ብሎ ይጠራሃል?
ዛሬ እግዚአብሔር ምን እያለ ነው የሚጠራ? አንተ ብርቱ ኃያል። አሜን። እስቲ በውስጣችሁ ሳትናገሩ እኔ ብርቱ ኃያል ነኝ በሉ። ለልባችሁ ንገሩት። ለልባችሁ እግዚአብሔር ይሄንን ድምፅ በእናንተ ልብ ላይ ሲያመጣ ለውጥን ያደርጋል። አሜን። ምክንያቱም ሁኔታ፣ ሰዎች የቀድሞ ማንነታችሁ ስም ይሰጣችኋል። እግዚአብሔር ግን ማንነታችሁን ይለውጣል። እግዚአብሔር ግን ማንነታችሁን ይለውጣል። ልባችሁን ይለውጣል። የውስጠኛው ማንነት ይቀየራል። ታድሶን ያመጣል። ሪፎርሜሽን፣ ልባችሁን በሪፎርሜሽን ይነካል። ፕሬዝ ጋድ አሜን። እስቲ እንካን እግዚአብሔር አሜን። ልብን ገብቶ የሚቀየር እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ስማችንን ሲለውጥ ወይንም ለውጥ በሕይወታችን ሲሆን የሚሆኑ ነገሮች አሉ። 3-4 ነገሮችን ቶሎ እናገራለሁ። አንደኛ እግዚአብሔር ለውጥን ሲያደርግ እግዚአብሔር የድሮ ማንነታችንን ወይም የውስጡን ስማችንን ይጠይቀናል። አድሬስ አድርጎ ይጠይቀናል። ፊት ለፊት ኮንፍሮንት ያደርገናል። ከናንተ ጋር እግዚአብሔር ኮንፍሮንት ያደርጋል። ባርከኝ ባላችሁበት መጀመሪያ እግዚአብሔር ከመባረኩ በፊት እግዚአብሔር ሊለውጥ ወይንም በሕይወታችሁ ላይ አዲስ ነገር አዲስ ስምን ሲያመጣ ስማችሁን ይጠይቃቸዋል። ይህን ስም መጠየቅ ማለት በሕይወታችሁ ላይ አዲስ ነገር መጥቷል ማለት ነው። ስለዚህ ከአዲስ ነገር በፊት እግዚአብሔር የሚጠይቃችሁ ነገር አለ። ያዕቆብ ለዓመታት በማታለል በመሸሽ በመፍራት ኖሯል። አሁን ግን በያቦቅ ወንዝ አጠገብ ብቻውን ቀርቷል። ከእግዚአብሔር ጋር ኮንፍሮንት ፊት ለፊት ብቻውን ከእግዚአብሔር ጋር ብቻውን ቀርቷል። ስለዚህ እግዚአብሔር ነው የሚጠይቀው። ያለውን ንብረት፣ ያለውን ልጆቹን፣ ያለውን ሀብት ሁሉ አሻገረ። ብቻውን ቀረ። ብቻውን ሲቀር አሁን እግዚአብሔር እሱን ለማግኘት ቀላል ነው። ስለዚህ እሱን ኮንፍሮንት ለማድረግ ምቹ ሰዓት ነው። ስለዚህ እግዚአብሔር ስምህን እቀይራለሁ ካልባረከኝ አልለቀም ሲለው እግዚአብሔርም ስምህ ማን ነው አለው። ያዕቆብም እኔ ያዕቆብ ነኝ አለ። አሁን ማታለል አልችልም። አሁን ማጭበርበር አልችልም። አሁን ራሴን መሸሸግ አልችልም። ብርሃን በርቷል። በእግዚአብሔር ፊት ነኝ። እግዚአብሔር ፊት መሸሸግ ስለማልችል እግዚአብሔር እውነተኛ ማንነቱን በእግዚአብሔር ፊት ተናገረ። በዛች ሌሊት ማስክ አልለበሰም። በዛች ሰዓት ማስክ አላረገም። ራሱን አልሸሸገም። መልበስም አይችልም። እግዚአብሔርን ለማታለል አይሞክርም። ምክንያቱም እግዚአብሔር ፊት ሁሉ የተገለጠ ነው። ወዳጆቼ ለመፈወስ እውነትን መቀበል ግድ ነው። ለመባረክ እውነትን መናገር ግድ ነው። ስለዚህ ለፈውሳችሁ ከእግዚአብሔር ጋር ኮንፍሮንት ማድረግ ፈውስን ያመጣል፣ መዳንን ያመጣል። እውነትን መጋፈጥ መዳን ይሆንላችኋል። በእውነት እግዚአብሔር ለሚያመጣው ባል የለኝም ያለችው አንድ ሴት ነበረች። ዮሐንስ ወንጌል ምዕራፍ 4 ላይ ባል የለኝም ባልሽን ጠርተሽ ነይ ባላት ጊዜ ዮሐንስ 4:16 ላይ ምክንያቱም ይቺ ሴት ነገሯ ሊለወጥ ስለሆነ ታሪኳ ሊቀየር ስለሆነ ኢየሱስ በውሃ መቅጃ አጠገብ ጠበቃት ይላል። አሜን። ያዕቆብን የጠበቀው ከያቦቅ ወንዝ በኋላ ነበረ። ይችን ሴት ደግሞ የጠበቃት በውሃ መቅጃው ያዕቆብ የቆፈረላቸው ውሃ መቅጃ የሚመኩበት ስፍራ፣ እስራኤላውያንም የሚመኩበት ስፍራ፣ ያ ስፍራ ላይ ኢየሱስ ጠበቃት። ከዚች ስፍራ ማለፍ አትችልም። ነገሯ ሊቀየር ነው። ታሪኳ ሊቀየር ነው። እግዚአብሔር የቀጠረ ጊዜ አለ። ሊለውጣችሁ፣ ሊቀይራችሁ፣ ነገራችሁን ከናንተ ላይ ሊያነሳ፣ የከበዳችሁን ነገር ሊያነሳ የቀጠረበት ጊዜ አለ። ያቺ ጊዜ አታልፋችሁም። አሜን። በውስጣችሁ ነው አሜን እያላችሁ ያላችሁት። አሜን በሉ። ትፈወሳላችሁ። አሜን። እኔ ልቤን ዛሬ እየተናገርኩ ነው። ለናንተ ፈውስ፣ ለናንተ መዳን። የእግዚአብሔር መንግስት ስርዓት አንዱ ለውጥ ነው። የዘመኑ ካልቸር፣ የዘመኑ ባህል ትባረካለ፣ በአየር ትበራለ፣ ያለ ፓራሹት ይለቋችኋል፣ ትፈጠፈጣላችሁ። እግዚአብሔር ግን በፕሪንሲፕል ይባርካችሁ ይፈልጋል። አሜን። እግዚአብሔር በፕሪንሲፕል ይባርከን።
በለውጥ ይባርከን። ስንሻገር ወዳጆቼ ከዓመት ዓመት ስንሻገር እቺ የመህር ቃል አለች አይደል? የሚመጣው ዓመት የእንደዚህ ዓመት ነው። ይዤ እሄዳለሁ በራሪ ወረቀት። ይኸውላችሁ እሱ የሚሰራው ከለውጥ ጋር ነው። ሳትለወጡ ቃሉን ይዛችሁን ብትሄዱ ያው ዞሮ መግቢያው ጭራሮ ይባላል። እዛው ነው የምትዞረው ዘመንን። ስለዚህ እንድንለወጥ እግዚአብሔር ይፈልጋል። አዲስ ዓመት ሲመጣ ያቦቅን ወንዝ ስንሻገር በተለወጠ ማንነት እንሻገር። በተቀየረ አስተሳሰብ፣ አመለካከት በተቀየረ ፍርሃት ካለብን ፍርሃታችንን አራግፈን እንሻገር። ኤሳውን ፈርቶ ነበረ፣ ተጨንቆ ነበረ፣ ፍርሃት ነበረበት። ነገር ግን እግዚአብሔር ስም ማን ነው ካለ በኋላ ነገሩ ተገለበጠ፣ ነገሩ ተቀየረ። አሁን ኤሳውን የሚያገኝበት መንፈስ የተለየ መንፈስ ነው። ሃሌሉያ! ከእግዚአብሔር ጋር ኢንካውንተር ያደረገ ሰው ወዳጆቼ በድካም በፍርሃት በጭንቀት አይወጣም። ድሮ ስማችን በፊታችን ያሉ ዘመኖቻችንን አይወክሉም። በፊቴ ያለውን ዘመን አይወክሉም። 2019ን አይወክልም። የድሮ ያለፈው ምናል ፌል ያደረጋችሁበት፣ ሉዝ ያደረገበት፣ የከሰራችሁበት፣ የወደቃችሁበት ያለፈው 2018 17 2019ን አይወክልም። እግዚአብሔር አዲስ ነገር ያደርጋል። አሜን። አዲስ ነገር ያደርጋል። እነሆ የፊቱን የኋለኛውን ነገር አታስቡ። አሜን። እግዚአብሔር አዲስን ነገር አደርጋለሁ። ሉዘር፣ ፌሊየር፣ ፓወርለስ፣ አትችልም፣ አይሳካልም፣ አንተ እንደዚህ ነህ፣ አንተ እንደዛ ነህ የሚልህን ዛሬ አትሰማም። እግዚአብሔር የሚልህን ትሰማለህ። እግዚአብሔር የሚሰጥን ስም ትይዛለህ። እግዚአብሔር እንደዚህ ይላል ኢሳይያስ 62:2 ላይ በእግዚአብሔርም አፍ በሚወጣ ስም አዲስ ስም ትጠሪያለሽ። በእግዚአብሔር በሚጠራ አዲስ ስም ማንንም በማይወክል የድሮ ማንነትሽን በማይወክል አዲስ መጠሪያ ስም እግዚአብሔር ይሰጥሻል። ይሄ መጠሪያ ስም የውስጥ ማንነት ነው የሚቀየርበት። አሜን። ስምዖንን ጴጥሮስ ሲለው እግዚአብሔር ለውጥ፣ የውስጥ ለውጥ፣ በቃ ተወዛዋዥ፣ በቃ ስቴብል ያልሆነ ማንነት ያለውን ወደ ስቴቢሊቲ፣ ወደ ጠንካራነት፣ ከዚህ በኋላ በአንተ ላይ ይሄንን እሰራለሁ። አሜን። ስለዚህ እግዚአብሔር አዲስ ማንነት በእግዚአብሔር አፍ በሚወጣ አዲስ ስም ትጠራለህ። እኔ እያወጅኩባችሁ ነው። ይሄን ቃል በ2019 በእግዚአብሔር አፍ በሚወጣ አዲስ ስም ትጠራላችሁ። ስማችሁ ይቀየራል። ስለዚህ ስም ማለት በውስጣችን ያለው የነፍሳችን ማንነት ማለት ነው። አይደንቲቲ፣ መታወቂያ። ስለዚህ የነፍስህ ስም ሳይለወጥ ያቦቅን ወንዝ አትሻገር። ዘመን በፊት ያለውን ዘመን ስም ተለውጦ ተሻገር። እግዚአብሔር ቃልን ሲሰጥህ ከቃል ጋር በተለወጠ ማንነት ሲሆን ነገር ያማረ ይሆናል። በድሮ ማንነት ወደ አዲስ ነገር ውስጥ ወደ አዲስ ዘመን አትሻገር። በቃ ያዕቆብ ይሄ ያቦቅን ወንዝ ሲሻገር በተለወጠ ማንነት ነው። ስሙ ተቀይሮ ነው። ነገር ግን ሳትለወጥ ብትሻገር ወዳጄ ትፈነዳለህ ማለት ፍንዳታ ትሆናለህ ማለት አይደለም። መጽሐፍ ቅዱስ ላይ በድሮ ማንነት ወደ አዲስ ሕይወት የሚገባ አዲሱን የወይን ጠጅ በአሮጌው አቁማዳ ብናስቀምጥ ይፈነዳል ይላል። አይችለውም። ስለዚህ አሮጌ ነገር አውጡ። ለአዲሱ በፊታችሁ ላለው አዲስ ነገር፣ እግዚአብሔር ላመጣው አዲስ ነገር፣ አዲስ ቻፕተር፣ አዲስ ላይፍ ስታይል እግዚአብሔር አሮጌውን ነገር በእግዚአብሔር ፊት አሮጌውን ነገር እናውጣ። እግዚአብሔር አብርሃምን ከአብርሃም ወደ አብርሃም ሲቀይረው፣ ስሙን ሲቀይረው የሚወክለው አዲስ ራእይ ነበረ። አዲስ ራእይ እግዚአብሔር ያዘጋጀለት አዲስ ራእይ። ያንን አዲስ ራእይ የሚቀበል ስም ማንነት ያስፈልገው ነበረ። በድሮ ስሙ ቢቀበል የመንደር አባት ነው የሚሆነው፣ ወይም የጥቂት አባት ነው የሚወክለው ስም አይደለም። ስለዚህ እግዚአብሔር መቀየር ነበረበት፣ ውስጡን መለወጥ ነበረበት። አብርሃም ሲለው የብዙዎች አባት የኔሽን አባት ብሎ ቀየረው።
ስለዚህ ስሙ የሚመጣውን አዲስ ራእይ ይሸከማል ማለት ነው። ስሙና ራእዩ ይቻቻላል። ስለዚህ የሚቻቻል ማንነት እንዲኖራችሁ አሮጌውን ማንነት ስም ቀይሩ። የመጨረሻውና ሶስተኛው እግዚአብሔር ስማችንን ሲለውጥ ወይም ለውጥ በሕይወታችን ሲሆን የሚሆነው ነገር አዲስ እይታና አዲስ አመለካከት ይፈጠርልናል። አሜን። አዲስ እይታ፣ አዲስ ቪዥን፣ አዲስ ራእይ ማየት እንጀምራለን። አብርሃምን እግዚአብሔር አወጣውና ወደ ሰማይ ተመልከት፣ ምን ታያለህ አለው። ምን ታያለህ የሚል አመለካከት ይፈጠርልናል። ምን ታያለህ? ይሄ አዲስ ስም ሲቀየር ምን ታያለህ የሚል አመለካከት ይፈጠርልናል። እግዚአብሔር ለዛ ነው አብርሃምን አወጣና ወደ ሰማይ ተመልከት፣ ምን ታያለህ አለው። ብዙ ከዋክብትን አያለሁ አለ። ልክ እንዳየኸው ትበዛለህ አለው። ልክ እንዳየኸው ትበዛለህ። ዛሬም እግዚአብሔር እንዲህ ይላችኋል፣ ስማችሁን ከቀየረ በኋላ ምን ታያለህ? አሜን። ምን ታያለህ? ስለዚህ የምናየው ነገር የፊታችንን ህይወታችንን ይወስነዋል። ዛሬ የምናየው ነገር የእጣ ፈንታችንን የነገ እጣ ፈንታችንን ይወስናል። ስለዚህ የምናየው ነገር አጥርተን እንመልከት፣ አጥርተን እኔ ከምናየው የተነሳ ወይ ትነሳለህ ወይ ትወድቃለህ፣ ወይ ከፍ ትላለህ ወይ ዝቅ ትላለህ። ስለዚህ ምን ታያለህ? ብዙ ኮከቦችን በአይን ልቆጥራቸው የማልችል እጅግ ብዙ ከዋክብትን አያለው። ምክንያቱም አንድ ሰው እይታ ወይም ራእዩ ከተለወጠ ህይወቱ ይለወጣል። በዛ ራእይ ይተሳሰራል። ባየው ነገር ውስጥ ይታሰራል። እለትን ማታ ቀን የሚያየው ያየው ነገር ነው። አሜን። የሚውጠው በቃ አብርሃምን ያየው ከዋክብት ወረሰው። ጧትም ማታ የሚያስበው ትውልዴ እንደ ከዋክብት እንደዚህ ከዋክብት። አሜን። እግዚአብሔር ያሳያችሁ። ማታ ላይ አስነስቶ እግዚአብሔር ተመልከት ሰማይ ከዋክብትን እንደዚህ ትበዛለህ። ስለዚህ በዚህ አዲስ ራእይ ታሰራ። ስማችሁ ሲለወጥ ወዳጆቼ እይታችሁ ይለወጣል፣ አመለካከታችሁ ይቀየራል። የሆነ ሰው የሆነ ስፍራ እየሄደ ነው። ካሌብን ስትመለከቱ ካሌብ እይታው ከሌሎች እስራኤላውያን የተለየ እይታ ነበረ። ሌሎች ኤናቃውያንን ሲያዩ ካሌብ ግን ያየው የእግዚአብሔርን ቃል ኪዳን ነው። የእግዚአብሔርን ቃል ነው። አስወርሳችኋለሁ፣ አስገባችኋለሁ፣ እንደ እንጀራ ትበላዋችኋላችሁ፣ አሸናፊ ናችሁ፣ በፊታችሁ የትኛውም ኃይል አይቆምም፣ የሚቋቋማችሁ ማንም የለም የሚለው ቃል ልቡ ላይ አለ። ስለዚህ ከዚህ ቃል የሚበልጥበት የትኛውም ኤናቃዊ የለም፣ የሚያሸንፈው የለም። ስለዚህ እግዚአብሔር የተናገረው ቃል ልቡ ላይ ነበር። ስለዚህ የሚያየው እግዚአብሔር የተናገረውን ቃል ነው። እግዚአብሔር የተናገረውን የተስፋ ቃል ነው። ስለዚህ ወዳጆቼ የምታዩት ይወስናችኋል፣ ያያችሁት ይገዛችኋል። እነርሱ ለእኛ እንደ እንጀራ ይሆኑልናል በፊታችን። ስለዚህ ወዳጆቼ እግዚአብሔር እንደዚህ ይላል፣ ስማችሁን እንደዚህ ካያችሁ በኋላ ልዩ መንፈስ ያለበት ሰው፣ አሜን፣ ልዩ መንፈስ ያለበት ሰው ስሙን ሲጠራ ካሌብ ማን ነው ብትሉት ልዩ መንፈስ ያለበት። እግዚአብሔር ሲጠራችሁ ልዩ መንፈስ፣ አሜን። እንደ እግዚአብሔር እንይ፣ እግዚአብሔር ስማችሁን ይቀይራል። አሜን አሜን። ስለዚህ አዲስ ማንነት ሲኖራችሁ ምን ትሰማለህ የሚል እይታ ይፈጠርልናል። ምን ትሰማለህ? የምትሰማው ምንድን ነው? አዘውትረ የምትሰማው በሕይወት ስርዓትን ይቀርጽልሃል። ስርዓትን መንገድን ይቀርጽልሃል። የምትሰማው ነገር ወዳጄ መንገድ ይሆንልሃል። የጥፋት መንገድም የልማት መንገድም ይሆናል። የምትሰማው ነገር አመፃ የምትሰማ ከሆነ እለት እለት መንገድህ አመፃ ነው። የጽድቅን መንገድ ወደድኩ አለ እኮ ዳዊት። መንገድህን ወደድኳት፣ በአንተ መንገድ ለመሄድ ተጨነኩኝ። ምንም የጭንቅ መንገድ ብትሆንም
አሜን። የእግዚአብሔር መንገድ መልካም ናት። ያቺ መንገድን ደግሞ ወዳጆቼ በምትሰሙበት ድምፅ ልክ ነው። ምን ትሰማለህ? ምን ትሰማለህ? የምትሰማው ነገር ይወስናል። እስራኤላውያን የአስሩን ሰላዩ ድምፅ ሰሙ፣ ተስፋ ቆረጡ። የሳኦል ጦር ጎልያድን ድምፅ ሰማ፣ ተሸሽተው ወደ ድንኳኖቻቸው ተደበቁ። ሕዝቅያስ የሰናክሬምን ዛቻ ሰማ፣ ነገር ግን በእግዚአብሔር ቃል ልቡን አጸና። ፕሬዝ ጋድ። ሰናክሬም በጣም የሚያስፈራ ቃሎችን ተናገረ። ሕዝቅያስ ግን አልሰማም አለ። የእግዚአብሔር ቃል የለም ወይ? በዚህ የሚናገር የእግዚአብሔርን ቃል የሚናገር የለም ወይ? ትንቢት የለም ወይ? የእግዚአብሔር ቃል የለም ወይ አለ። የእግዚአብሔርን ቃል ፈለገ። አይዟችሁ የሚል የእግዚአብሔር ቃል መጣ። ከዛ በኋላ ልቡ በረታ። ከኛ ጋር ያለው ከነርሱ ጋር ያለው ይበልጣል። አሜን። ከነርሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል። አሜን። የምትሰሙት ነገር ይወስናችኋል። የእግዚአብሔርን ቃል ስትሰሙ ልባችሁ ብድግ ይላል። የምትናገሩት ቃል ኃይለኛ ቃል ነው። የጠላትን ሥራ ያፈርሳል። ሃሌሉያ። ያፍርስ። ክብር ለኢየሱስ ይሁን። ነህምያም ለዛ ነው ጦቢያና ሰንበላጥ ያወሩት ቃል ነበረ፣ ሰማ ይላል። ነገር ግን ጊዜ ልሰጣቸው አልፈልግም፣ በእግዚአብሔር ሥራ ተጠምጃለሁ፣ አላቆምም፣ የእግዚአብሔር ሥራ አለብኝ አለ። እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውንልናል አለ። ከመጣለት ቃል ከሰማው ቃል የተነሳ ሕዝቡን አበረታ። የምትሰሙት ቃል ይወስናቸዋል። የምትሰሙት ቃል ወይ ያነሳቸዋል ወይ ያጠፋቸዋል። ስለዚህ የምትሰሙትን ቃል ምረጡ። የእግዚአብሔርን ቃል የሚሰማ ሰው ዕለት ዕለት ይታደሳል። ነፍሱ መንፈሱ ሪቫይቭድ ይሆናል። ለጠላት ወሬ ጊዜ የለውም። ሐሴት ያደርጋል በእግዚአብሔር መንፈስ። ዕለት ዕለት መንፈሱ ይታደሳል። የእግዚአብሔርን ቃል ስለሚሰማ ከእግዚአብሔር ቃል ጋር ስለተገናኘ ዳዊት ለዛ ነው ቃል ሕግ ለእግሬ መብራት ለመንገዴ ብርሃን ሆነልኝ። አንተን ነው የምሰማው አለ። በዙሪያ ያለውን ነገር አልሰማም። በዙሪያ ያለው ጩኸት አልሰማም። እግዚአብሔርን እሰማለሁ አለ። እግዚአብሔርን የሰማ ሰው ያመልጣል። እግዚአብሔርን የሰማ ሰው ይሻገራል። ስለዚህ የምትሰማው ሁሉ በእግዚአብሔር ቃል ይሁን። በእግዚአብሔር ቃል ውስጥ የተፈተነ ይሁን። አሜን። ፈትነው። ይሄ እንደ እግዚአብሔር ቃል ነው ወይ? ትንቢትም ቢሆን የሰው ቃል፣ የትኛውም ቃል ወደ አንተ ሲመጣ በእግዚአብሔር ቃል ፈትነው። በእግዚአብሔር ቃል ስትፈትነው እግዚአብሔር ነገሩን መልካም ያደርግልሃል። ስለዚህ ዛሬ በዙሪያ የሰው ቃል ሊያስፈራራ ይችል ይሆናል። የሁኔታ ንግግር ሊያስፈራራ ይችላል። የእግዚአብሔር ቃል ግን አሸናፊ ያደርጋል። አሸናፊ ከነገሮች በላይ ያስኬዳል። ስለዚህ ወዳጆቼ አዲስ ማንነት ወደ አንተ ሲመጣ፣ በአዲስ ማንነት ስትገለጥ በእጅ ምን አለ የሚል እይታ ይፈጥርላል። በእጅ ምን አለ? ድንቅ ነው። እግዚአብሔር በዘጸአት ምዕራፍ 4:2 ላይ በእጅ ያለችው ምንድናት አለው ሙሴን። ሙሴም በእጅ ያለችው በትር ናት። ሙሴ ዘመኑን ሙሉ ያያት ያችን በትር እንደ ተራ ነገር ነው፣ እንደ ተራ በትር ነው። እግዚአብሔር ግን ያያት እንደ ተጽዕኖ መፍጠሪያ መሳሪያ ነው። እይታችን ወዳጆቼ ይስተካከል። በአንዳንድ ጊዜ በእጃችን ያሉትን እግዚአብሔር የሰጠንን ነገሮች ለእግዚአብሔር መጠቀሚያ እናደርገው። እግዚአብሔር ይጠቀምበት። ጊዜያችንን፣ ዕውቀታችንን፣ አቅማችንን፣ ችሎታችንን እግዚአብሔር የሰጠንን ሁሉ በእጅ ላይ ምን አለ የሚልህን ወጣትነትህን እግዚአብሔር በእጅ ምን አለ ሲል ሃሌሉያ ተጽዕኖ መፍጠሪያ ያደርገው። እግዚአብሔር እንደሚያየው ተመልከት። ሙሴ ያየው በትሩን እንደ በትር አድርጎ ነው። ከበግ መጠበቂያነት ባሻገር ምንም የላትም ነው ያለው። እግዚአብሔር ግን የተጽዕኖ መፍጠሪያ መሳሪያ እንደሆነች ነው ያየው። ጣላት አለው። በጣላትም ጊዜ እባብ ሆነች፣ ደነገጠ፣ ፈራ፣ ሸሸ ይላል። እቺን በትር ለዘመናት አቃታለሁ፣ አሁን ግን አላቃትም አለ። እግዚአብሔር ከተናገረ በኋላ እቺን አላቃትም አለ። ከዛ በኋላ እይታው ለበትሩ ተለወጠ። ወዳጆቼ በትሩ ላይ ያለው መተማመን ቀድሞ ከነበረው ሁሉ ሆነ። በትሩን ይዞ ፈርዖን ጋር ይገባ ጀመር።
ኮንፊደንስ እግዚአብሔር አለ። አሜን። በእጅ ላይ ምን አለ? ትንሽ ችሎታ፣ ትንሽ እውቀት፣ ትንሽ ጥበብ፣ ትንሽ ተሰጥኦ፣ ትንሽ ልምድ፣ ትንሽ ግንኙነት፣ ኮኔክሽኖች ወይንም ትንሽ የምትሰራው ስራ በእግዚአብሔር ፊት ትልቅ ስፍራ አላት። ስለዚህ አትናቃት። በእጅ ያለችውን ትንሽ ነገር እግዚአብሔር ሲነካ ተራ የሚመስለው ነገር ተጽዕኖ መፍጠሪያ ይሆናል። አሜን። ተጽዕኖ መፍጠሪያ ይሆንላል። ብዙዎቻችን የማናስተውላቸው በእጆቻችን ያሉትን ነገሮች እንደ ተራ እናያለን። በእጃችን ያለውን እግዚአብሔር የሰጠንን ነገሮች ጠላት አይጠቀምበት። አሜን። በእጅ ያለውን ነገር ጠላት አይጠቀምበት። ብዙ ሰዎች ወይንም የብዙ ሰዎች ችግሩ በእጅ ላይ ምን እንዳለ አለማወቅ ብቻ አይደለም። በእጃቸው ላይ ምን እንዳለ አለማወቅ ብቻ አይደለም። ችግሩ አለማወቅ ብቻ አይደለም። በእጃቸው ያለው ማን እንደሚጠቀምበት መፍቀድም ጭምር ነው። እጃችሁ ላይ ያለው ወጣትነትን ማን ነው የሚጠቀምበት? ያላችሁን ዕውቀት ማን ነው የሚጠቀምበት? ጥበባችሁን ማን ነው የሚጠቀምበት? እግዚአብሔር የሰጣችሁን ትንሽ የምትመስል ዕውቀት ማን ነው የሚጠቀምበት? እግዚአብሔር ይክበርበት። አሜን። ስለዚህ ጠላት እንዳይጠቀምበት ተጠንቀቁ። ስለዚህ ወዳጆቼ በመጨረሻ እድሎቻችሁን አታስመልጡ። እግዚአብሔር ሊሰራ የወጣበት ዘመን ቢኖር ስማችሁን ለውጦ ሊቀይር ያለበት ዘመን ቢኖር ይሄ ነው። አሜን። የያቦቅን ወንዞች በአዲስ ማንነት መሻገር ይሆንልን። የድሮ ማንነት ያቦቅ ወንዝ የድሮ ማንነት፣ የድሮ ባህሪ፣ የድሮ ላይፍ ስታይል። ስለዚህ ያ ቦታ የለውጥ ቦታ ይሆንልን። አሜን። የለውጥ ቦታ ይሆንልን። መቀየሪያ ይሆናል። ስማችን የሚቀየርበት ማራገፊያ፣ ስንፍናን፣ ጥላቻን፣ ምቀኝነትን፣ የመንፈስ ቅዱስ ፍሬ ያልሆኑትን ሁሉ የምንጥልበት ስፍራ ይሁን። ተቀይረን የምንሻገርበት ስፍራ ይሁን። በዚህ በአዲስ ማንነት እንውጣ፣ ለውጥ እናመጣለን። አሜን። ስለዚህ ወዳጆቼ በመጨረሻ ላይ መናገር የምፈልገው ዛሬ እግዚአብሔር ይጠይቋችኋል፣ የውስጠኛው ስማችሁ ማን ነው? አንተ እየተሸነፍክ አይደለም፣ በክርስቶስ አሸናፊ ነህ። አንተ እየተጣልክ አይደለም፣ በእግዚአብሔር የተመረጥክ ነህ። አንተ እየተረሳ አይደለም፣ በእግዚአብሔር የታወቅክ ነህ። አንተ ደካማ አይደለም፣ በአንተ ውስጥ የሚሰራ የኃይል ጸጋ አለ። በአንቺ ውስጥ የሚሰራ የጸጋ ኃይል አለ። የድሮ ስተትሽ የዛሬ ማንነትሽን አይወክልም። በክርስቶስ አዲስ ፍጥረት ነሽ። አሜን። በክርስቶስ አዲስ ፍጥረት ነሽ። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። በክርስቶስ አዲስ ፍጥረት ነህ። አዲስ ማንነት፣ የነፍስ ታድሶ፣ የነፍስ ለውጥ በሕይወታችሁ ላይ ይሆናል እያልኩ ነው። አንዳንዶቻችሁ ተለውጣችሁ 2019 ትገባላችሁ። አሜን። በረከታችሁ 2019 ተሻግሮ ይጠብቃችኋል። በፊታችሁ ተሻግሮ ይጠብቃችኋል። የፈራችሁት ከ2019 ላይ ያገኘኛል ያላችሁት አያገኛችሁም።